ክቡር ጠቅላይ ሚኒስትር አማራ ክልል ላይ ከሚታወሱ ታሪኮች ውስጥ አንድ ሰኔ 15 የሚባል መጥፎ ታሪክ አለንና እንዴት ነበር የሚያስታውሱት? ለምንድን የተከሰተው ብለው ያስባሉ? እርሶ ደግሞ ከለውጥ ማግስት ስለነበረ ከኢትዮጵያ ፖለቲካም ጋር ያለው ተጽዕኖ ቀላል የሚባል አይደለምና እንዲሁም ደግሞ አሁን የአማራ ክልል ያለበት ሁኔታ ምን የሚታወቅ ነው። ለአሁን ላለበት ሁኔታ አስተዋጽኦስ ያበረከተ ነበር ብለን መውሰድ እንችል ይሆን? ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ቀድሞ ለሚመጡ 20 ደንበኞች 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥኖ ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት። የሰኔ 15ቱ ክስተት መነሻው አድርጌ የምወስደው ቤዚክሊ ከሁለት ጉዳዮች የሚመነጭ ይመስለኛል። አንደኛው ስሁት ግምገማ ነው። አንድ ነገር ለማሳካት የምትሰራው ግምገማ በበቂ ዳታ ላይ በበቂ ኢንፎርሜሽን ላይ ያልተመሰረተ ከሆነ ጉጉት ይቀድምና መሻት ይፈጥንና ወደዚያ ለማድረስ የሚገባህን መንገድ በትክክል ዲዛይን ሳታደርግ ጥፋት ታመጣለህና ስሁት ግምገማ አንዱ ችግር ይመስለኛል። ይሄ እዛ ላይ በቃ ሳይሆን ከዛ በኋላም በተደጋጋሚ የምናየው ችግር ነው። ሁለተኛው ችግር በሁለት እግር ማነከስ ነው። ለውጥ ተቀብለህ ኃላፊነት ተቀብለህ የህዝብ አደራ ተቀብለህ በሌላ መንገድ ደግሞ ያልተቀደሰ ጋብቻ የመደበኛ ኃይሎች ጋር አድርገህ እዚህም እዚያም ለመሆን የሚፈለግ ሁኔታ በአንዳንድ ሰዎች ይታይ ስለነበረ ያም የፈጠረው ይመስለኛል። ግምገማውም ችግር አለ፣ እንደገና ደግሞ በሁለት እግር ማነከሱም አለ። እዚህ ተቀምጦ እዚያ ሆኖ ደግሞ እዚህ የመሻቱ ፍላጎት የተቀላቀሉ ነገሮች አሉ። በአንድ መንግስት ወይም በአንድ ፓርቲ እቅድ የሚመራ ስብስብ ሳይሆን እቅዱን ከተለያየ ሶርስ የሚወስድ ኃይል ያለበት ግን በጋራ የሚነጋገር የሚሰበሰብ የሚወያይ በዛ ሂደት ውስጥ ደግሞ ጥፋት ሊያመጣ የሚችል ክስተት ሆኗል። እንግዲህ ቅድም ላነሳልን እንደሞከርኩት የኢትዮጵያ ህዝቦች የመዋሃድ ታሪክ ቢኖራቸውም አብሮ የመዝመት ታሪክ ቢኖራቸውም በዘመናት መካከል ስልጣን ሲመጣ በኃይል አልጋ ሳይጸና የመገዳደር ፍላጎት የባህላችን አንዱ አካል ነው። በልጅ ኢያሱ ዘመን መለስ ወደ ታሪክ ብታገላብጥ ይሄን ነገር በቀላሉ ማየት ትችላለህ። በጃንሆይ ጊዜ የታህሳስ ግርግር የምንለውን በኋላ 56 ላይ ያጋጠመውን ብንወስድ የዚሁ ተቀጽላ ነው። በደርግ ዘመን 1981 ያየነው መሰል ባህሪ ነው። በኢህአደግ ዘመን መጠኑ ዝቅ ያለ ቢሆንም በ2001 አካባቢ መጠነኛ ፍላጎቶች ተንጸባርቀዋል። በእኛም ጊዜ በሰኔ 2010 16 ላይ ከለውጡ 2 ወር 3 ወር በኋላ መሰል ሙከራዎች በመስቀል አደባባይ ተካሂደዋል። እዚህ በኢትዮጵያ ታሪክ ውስጥ ሁልጊዜም በኃይል ፍላጎትን ማሳካት፣ በኃይል ስልጣን ለመያዝ መሞከር፣ ሰው በመግደል ስልጣን ለመውረስ መሞከር ነበር ማለት ነው። የሰኔ 15ቱን ከነዚህ ከላይ ከዘረዘርኳቸው ክስተቶች ለየት የሚያደርገው በክልል ደረጃ በከተማ ደረጃ ዝቅ ብሎ ለመፈጸም የተሞከረ ሙከራ ነው። በክልል ደረጃ እንደዚህ ያለውን ጉዳይ ፈጽመህ ምን ታሳካለህ የሚለው ጉዳይ ቅድም ያልኩት የስሁት ግምገማ ውጤት አካል ይመስለኛል። እንዴት ታስታውሰዋለህ? እንዴት ይታወሳል አልከው? የታሪካችን የጠባሳችን አካል አድርጌ ነው የማስታውሰው። በሶስት መንገድ ጠባሳ ጥሎብን አልፏል። አንደኛው ባጣናቸው ግለሰቦች የለውጥ ኃይል የቼንጅ ኤጀንትስ የሚባሉ
በለውጥ ውስጥ ከፍተኛ ሚና ያላቸውን ሰዎች ያሳጣ ክስተት ነው። ለምሳሌ ዶክተር አምባቸውን ብትወስድ 2003 ጀምሮ ንግግር እናደርግ ነበር ካልኩ ሰዎች አንዱ ነው። አምባቸው በዚያ ጊዜ በነበረን ውይይት ከፍተኛ ጉጉት ነበረው ለለውጥ። ግን እምነቶቻችንን ምንድነው ያሉን፣ እንዴት እናሳካቸዋለን፣ መቼ እናሳካቸዋለን የሚለውን ነገር ለመወያየት ከ2003 በኋላ አማራ ክልል እያለ ተደጋጋሚ ሲመጣ እንገናኝ ነበር። በኋላ ሁለታችንም የካቢኔ አባላት ሆነን በደንብ እየተገናኘን እንወያይ ነበር። ዝም ብሎ ኦቨርናይት የተፈጠረ ነገር አይደለም። ብዙ ምክክሮች፣ ውይይቶች፣ የተለያዩ ሰዎች በውስጥ እያቀፉ መሄዶች ነበሩበት። ጀነራል ሰዓረን ብትወስድ ሰዓረ አጋጣሚ ሆነው ቀደም ብሎ ሃይ ስኩል ቦርዲንግ ስኩል በጋራ የተማርነው አንድ ትምህርት ቤት ነበር። ትምህርት ቤት ደግሞ ቦርዲንግ ስለነበረ ቀንም ማታም የመገናኘት እድል ነበረን። ረዘም ያለ ጊዜ ትውውቃለን። በኢትዮ ኤርትራ ጦርነትም ከዚያም በኋላ ባሉ አጋጣሚዎች አልፎ አልፎ የመገናኘት የመነጋገር ልምዶች ነበሩን፣ ቅርብ ነበረን። ለውጡ ሊመጣ ጥቂት ጊዜ ሲቀረው የለውጡ ዋዜማ ገደማም በተደጋጋሚ እንገናኝ ነበር። በተለይ ግን በተለየ መንገድ እንዲታወስ ከማስታወስበት አንዱ ነገር ታስታውስ እንደሆነ የጠቅላይ ኤታማዦር ሹሙንና የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያው ከእቅዱ ጀምሮ የተሳተፈበት ብቸኛው ሰው ሰዓረ ማለት ይቻላል። ብዙ ሰው ጉዳዩን አያውቀውም። ሰዓረ በእቅዱም በሂደቱም ተሳትፎ ነበረው። በዚያ ደረጃ ለቼንጅ ኤጀንት የሚታመን ሰው ነበር ማለት ነው። ሌሎቹንም ብታነሳቸው እነ ምግባሩ በዚያ ደረጃ ይታያሉ። በቅርበት ከኔ ጋር የሰሩት እነዚህ ቢሆኑም በዚያ ጊዜ ያጣናቸው ሰዎች ለለውጥ ኤጀንት ሆኖ ማገልገል የሚችሉ ቢቆዩ ብዙ የሚያበረክቱ ሰዎች ናቸው። አንዱ ጠባሳ ይሄ ነው። ሁለተኛው በኢትዮጵያ ፖለቲካል ትምምን ውስጥ የፈጠረው ጠባሳ ነው። ፖለቲካል ትረስት በጣም እንዲቀዘቅዝ አድርጓል። በሰዎች መካከል፣ በቡድኖች መካከል አብረህ እየኖርክ አብረህ እየሰራህ አብረህ እየተሰበሰብክ የመተማመን ዝንባሌው በእጅጉ እንዲቀንስ አድርጓል። ያም በጣም መጥፎ ጠባሳ ነው። አብረህ ስለ ሀገር ከምትመክረው ሰው አደጋ ያጋጥመኛል እያሰብክ መምከር በእጅጉ ትምምንን የሚቀንስ ጉዳይ ስለሆነ እንደ አንድ ክስተት ጠባሳ ሊታይ ይችላል። ሶስተኛው ባህል ነው። የኢትዮጵያን የፖለቲካል ባህል አበላሽቶታል። ቀድሞ የነበረ ነው፣ ያን አስቀጥሏል። ከንግግር ከውይይት ይልቅ በመሳሪያ በጉልበት ግለሰቦችን በማፈን በመግደል ስልጣን ማረጋገጥ መጎናጸፍ ለመሞከር ያለውን ልምምድ የሚያስቀር መሆን ሲገባው የሚያስቀጥል መሆኑ በሶስተኛ ደረጃ በጠባሳነት አየዋለሁ። ክስተቱ ይበልጥ የሚያሳዝነው እና አሁንም ቆም ብለን ማየት የሚገባን ገዳይም ሟችም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካል ዲስኮርስ የታየበት ነው። ይሄ በኢትዮጵያ ታሪክ ውስጥ እስካሁን ያለንበት ውጥንቅጥ ታሪክን እንዳለ አስቀምጦ ከመልካሙም ከስህተቱም መማር ሲገባ ታሪክን እየመረጥክ ታሪክን እያንሻፈፍክ ታሪክን በፈለግከው መንገድ አድርጎ የማቆየቱ ጉዳይ አሁን ላለንበት አጠቃላይ ውጥንቅጥ ዋናው መሰረት የዚያ የትርክት ስብራት ጉዳይ ነው። አሁን እዚህ እንደዋዛ በብሔርተኝነት ስሜት በአውራጃዊነት ስሜት ታሪኩን አንሻፈን ብንጽፍ ብንናገር ነገ ልጆቻችን ዋጋ ሊከፍሉበት የሚችሉ ጉዳይ እንደሆነ ማሰብ አለመቻል ደግሞ ያሳዝነኛል። ይሄ ጉዳይ እንዳለ ታሪኩን አስቀምጠህ ከተቀመጠው ታሪክ ተነስተህ በሚኖር ትንተና የፈለግከውን ነገር ወደ ቀኝ ወደ ግራ ወስደህ መማር ትችላለህ። ታሪኩን ማዛባት ግን እምብዛም ጠቃሚ አይደለም። ዛሬ ብቻ ሳይሆን ነገም ዋጋ ያስከፍላል፣ ትውልድ ዋጋ ይከፍልበታል። እኛ በህይወት እያለን የምናውቀውን ጉዳይ በተንሸዋረረ ታሪክ አረዳድ ተረድተን የምናስቀምጥ ከሆነ
እኛ በማንኖርበት ሰዓት የሚኖር ትውልድ ደግሞ እንዴት አድርጎ እንደሚወስደው አሁን ባለው የኢትዮጵያ ታሪክ መመልከት ትችላለህ። አሁን ያለው የኢትዮጵያ ታሪክ የዚህ የተንሸዋረረ የፖለቲካል ኢንትሪግ ውጤት ነው። አብዛኛው ታሪክን እንዳለ በትክክለኛው መንገድ ማስቀመጥ ሳይሆን አዛብተን በማስቀመጣችን ምክንያት የሚፈጠር ችግር ነው። ከዚያም ሻገር ሲል የፖለቲካ ሴራ ተንታኞች መጠቀሚያም ሆኗል። ታስታውስ ከሆነ እለቱ ቅዳሜ ነበር፣ ዊኬንድ ነበር። ማምሻ ላይ ነበረ ይሄ ጉዳይ የተፈጠረው እና እኔ እዚህ ቢሮ ቆይቼ ከቢሮ ስወጣ መረጃ የሰማሁት እና ለሚዲያ ምን ነገር አለበት የሚል ሐሳብ መጥቶ የሚዲያ አካላት ይጠሩ ብለን ፋና፣ ኢቢሲ፣ አሚኮ ተጠርተው ነበር። የሰጠሁበትን ቦታ እስከዛሬ አስታውሰዋለሁ እኔ። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልንም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው መስሪያ ቤቱ። መኪናም ላያስፈልገው ይችላል። እዚሁ ስለሆነ ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሐሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ። በኋላ ግን ባህር ዳር ላይ ሆኖ መግለጫ ሰጠ ወደሚል የሴራ ትንታኔ ተቀይሯል። እንደዚህ ያለው ከእውነት የተፋታ ለዛሬም ለነገም የማይበጅ ውስጥህ እያወቀ የሚሸነገር የሚዋሽ ነገር ጥፋት ብቻ ነው የሚያመጣውና ያ ክስተት ከመነሾ የሚሳካ ነው። ከመነሾ አንድ ግብ የሚያሟላ ነው ባትልም እንደ ጥቁር ጠባሳ የሚወሰድ መጥፎ ክስተት ነው ብዬ ነው የማየው። አመሰግናለሁ ክቡር ጠቅላይ ሚኒስትር። ወደ ሌላ ነጥብ ልውሰድዎት። ለውጡ እንደመጣ ሁሉም ኢትዮጵያዊ እንደገለጹት በተስፋ ለውጡን በከፍተኛ ሁኔታ ሲደግፍ ነበረ። ከዚህ ህብረተሰብ ክፍል አንዱ ደግሞ በውጭ የሚኖሩት ትውልደ ኢትዮጵያና ኢትዮጵያውያን የምንላቸው ወይም ደግሞ ዲያስፖራ የምንለው የህብረተሰብ ክፍልም የለውጡ ደጋፊ ነበረ በዛን ወቅት እንደሚታወሰውና ከለውጡ ከተወሰነ ጊዜ በኋላ የአማራ ተወላጅ የሆኑ ዲያስፖራዎች እንደገና ለውጡን አንዳንድ ዲያስፖራዎች ለውጡን ተቃውመዋል እና የዚህ መንስኤው ምንድን ነው ብለው ያስባሉ? በቀጣይስ ምን አይነት አማራጭ ቢከተሉ ነው የሚጠቅመው ብለው ነው የሚያስቡት? ለውጡን በመደገፍ እና ባለመደገፍ ጎራ የመቀያየሩ ጉዳይ በአማራ ዲያስፖራ የሚወሰን አይደለም። በሁሉም ዲያስፖራዎች የሚታይ ነው። በውጭ ሀገርም ብቻ የሚወሰን አይደለም። በሀገር ውስጥም ያ ነገር ሊያጋጥም ይችላል። ሰዎች በተለያየ ምክንያት ጎራቸውን ይቀያይራሉ። እኔ የሚመስለኝ በሶስት ዋና ምክንያቶች ጎራ መቀያየሮች ያጋጠሙ ይመስለኛል። አንደኛው የተሳሳተ ስሌት የነበራቸው ግለሰቦች ናቸው። ልክ ለውጡ ሲመጣ አንተ ባህር ዳር ተቀምጠህ የሆነ ጉዳይ ጽፈህ ሊሆን ይችላል፣ ተናግረህ ሊሆን ይችላል። እኔ እዚህ አዲስ አበባ ሆኜ የሆነ ነገር አድርጌ ሊሆን ይችላል። አንዱ ናይሮቢ ሆኖ የሆነ ነገር አድርጎ ሊሆን ይችላል። ሁሉም ሰው ይሄን ለውጥ የጀመርኩት ያመጣሁት ያዋለድኩት እኔ ነኝ ብሎ አምኗል። ብዙ ግለሰቦች ያሉበት ሁኔታ አጠቃላይ ለውጡን መርቶ ከአንድ ጫፍ ለማድረስ የሚያስችል አለመሆኑ በግልጽ የሚታይ ቢሆንም ግን አምነዋል ሰዎቹ። እኔ ነኝ የዚህ ለውጥ ባለቤት፣ እኔ ታስሬ፣ እኔ አገር ተሰድጄ፣ እኔ እንደዚህ ሆኜ ያመጣሁት ይሄን ለውጥ እና ይሄ የመጣው ለውጥ እኔ በማስበው መንገድ መሄድ አለበት። ከተቻለ ምነክስ፣ ካልተቻለ ደግሞ ማነክስ መሆን አለብኝ የሚል እምነት ያመኑ ሰዎች የተጋባባቸው ግለሰቦች ነበሩ። እነዚህ ግለሰቦች ለውጡ የብዙ ሰዎች ጥረት፣ ብዙዎች ዋጋ የከፈሉበት፣ በብዙ ድካም የመጣ እነዚያን ሰዎች በማስተባበር የሚመራ እንጂ የግለሰቦች ፍላጎት ለማሳካት የሚፈጸም አለመሆኑን ሲረዱ ሞክረው ሲያቅታቸው አውቶማቲካሊ የጎራ ለውጥ አሳይተዋል። መጀመሪያ ሮጦ መምጣት፣ ለመቀላቀል መሞከር፣ እንደፈለጉት ነገር እንደሚሄድ ማሰብ ሁኔታ ነበራቸው። ያ አልሆነም። አንድን ለውጥ በራስ መመዘኛ በራስ መነጽር ብቻ ማየት ስትጀምር
ሌሎችም ማድመጥ ሲሳነ ይሄ ችግር ያጋጥማል። እኛ ለውጡ መጥቶ በህግ ስልጣን ከያዘን በኋላ የኛ እምነትና እውቀት በቂ አይደለም፣ የህዝቡን ልብ ትርታ ማድመጥ አለብን፣ ህዝቡ እንደሚያስብ ማወቅ አለብን ያደረግነው ሙከራ እንኳን አይተው ትምህርት አለመውሰድ ማለት ነው። ሁለተኛው የጎራ መደበላለቅ የሚታየው ለርካሽ ዓላማ የሚቃወሙ ሰዎች ናቸው። ከዩቱብ ንግድ ጋር የሚያያዝ ወይም በአንዳንድ ሀገራት አሳይለም ለመጠየቅ ጥገኝነት ለመጠየቅ መደረግ ሙከራ መቃረን፣ መሳደብ፣ ማንቋሸሽ ብቸኛ መንገድ ነው የሚያስቡ ሰዎችም እንዲሁ አሉ። ይሄን የምታየው አንዳንድ ሰዎች በጣም ያንቋሽሹ ሲሳደብና ኢትዮጵያ ሲመጡ እኛ እኮ እንዲህ ያልመሰለንም ሀገር ተቀይሯል፣ ብዙ ለውጥ ነው ያለው፣ በደንብ አልነገራችሁንም በጣም እንደተጸጸቱ ሰዎች ሆነው ይቀርባሉ። ሄዶ ደግሞ ትንሽ 6 ወር 8 ወር ሲቆይ የግድ ገንዘብ ጥቅም ስለሆነ መልሶ ያ ባህሪ ሲያገረሽ ታያለ። እንደነዚህ አይነት ሰዎች አሉ። በሶስተኛ ደረጃ ግን እውነተኛ ጥያቄ ያላቸው ሰዎች ደግሞ አሉ። በአንዳንድ ጉዳይ ላይ እውነተኛ ጀኖን ጥያቄ አንስተው በበቂ ደረጃ ምላሽ ያላገኙ ሲመስላቸው እንደዚህ አይነት ስሜት የሚሰማቸው ሰዎች አሉ። ያ የኛም ድክመት ያለበት ሊሆን ይችላል። እና የተለያየ ጎራ ነው፣ በአንድ ካታጎሪ የሚወሰድ አይደለም። መንገዳቸው ምን ይሁን፣ እንዴት ቢቀጥሉ ይሻላል ላልከኝ፣ ያው እውነተኛ ጥያቄ ያላቸው ቀርብ ብሎ ማየት ነው። ይምጡ፣ ይመልከቱ፣ ይጠይቁ፣ አብሮ ይስሩ። ለውጥ ዳር በመቆም ብቻ አይሳካም፣ መሳተፍ ይፈልጋል። ወንዝን ለመሻገር አብሮ መዋኘት እንጂ ውሃውን ዝም ብለህ ብትወቅሰው አይበጅም፣ አይጠቅምም። ስለዚህ ኑ አብረን እንዋኝ። በዋና ውስጥ በጣም ብዙ ፈተና ይኖራል። በዛ ሂደት ውስጥ ነው ትክክለኛውን ነገር የምታገኙት ብዬ ነው መክረው። በተሳሳተ መልኩ በተሳሳተ ስሌት ውጤቱን የገመቱ ሰዎች የኢትዮጵያን ነባራዊ ሁኔታ ያኔ ብቻ ሳይሆን አሁንም የተገነዘቡ አይመስለኝም። የኢትዮጵያን ነባራዊ ሁኔታ መገንዘብ፣ ዘመኑን መገንዘብ ያስፈልጋል። አንተ እንኳን በምታውቀው ከለውጡ ዓመት 2 ዓመት በፊት ኢትዮጵያ ውስጥ የዳታ ፔኔትሬሽን የዳታ ስፋት ውስን ነው። ብዙ ሰው አብዛኛው መረጃ የሚያገኘው ከናሽናል ሚዲያ ነው። ብዙ ሚዲያዎች አልነበሩም። ስልክ እንዳሁን ኢንተርኔት በበቂ የለውም። ዳታ በስፋት አልተሰራጨም። ብዙ መረጃ የሚሰራጭበት መንገድ ውስን ነው። አንተ ብቸኛው ተናጋሪ ልትሆን ትችላለህ። አሁን በጣም ብዙ ተናጋሪ፣ ብዙ ተንታኝ፣ ብዙ አዋቂ ያለበት ጊዜ ነው። በአንዳንድ ጉዳዮች ላይ ብዙ መረጃም ያለበት ጊዜ ነው እና ነባራዊ ሁኔታውን ማወቅ ያስፈልጋል። ለውጥ የአንድ ሰሞን ድግስ አይደለም፣ ሂደት ነው። በዚያ ሂደት ውስጥ ብዙ ጉዳዮች ሊቀያየሩ ይችላሉ። ረጅም መንገድ መሆኑን አምኖ ራስን አስተምሮ ራስን አጀስት ማድረግ የሚያስፈልግ ይመስለኛል። ጫና መቋቋም የሚሳናቸው ለጊዜያዊ ችግር ሲሉ ደግሞ ሸብረክ የሚሉ ሰዎች ጥጃው ሳይወለድ በረቶ አይዘጋም። መከራው፣ ችግሩ፣ ሂደቱ በአጭር ጊዜ ውስጥ የሚፈጸም ስላልሆነ ለርካሽ ዓላማ ለርካሽ ጥቅም ሲባል ከቁም ነገር መጉደል አይሆንባችሁ። ታሪክ መስራት የሚያስችል ሁኔታ ካለ ለዚያ መሄድ፣ ያም ካልተቻለ ደግሞ ከታሪክ ቀኝ መቆም እንጂ ላነሰ ለወቅታዊ ችግር ሲባል ብርታት በማጣት አቋም በማጣት የሀገርን ጥቅም በመወላወል ማሳጣት ጥቅም አለው ብዬ ብዙ አላምንም። በዚህ መንገድ ቢኬድ ይሻላል ብዬ አስባለሁ። ስራው እስከተሰራ ድረስ ውጤት እስካለ ድረስ የሰው ልጅ የማየት የማመዛዘን አቅም እስካለ ድረስ እውነታው እየተገለጠ መሄዱ አይቀርም ብዬ አምናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ወደ ሌላው ነጥብ ልለፍ። ብልጽግና እንደ ፓርቲ የመደመር መንግስትም እንደ መንግስት ሲመጣ የአማራ ህዝብ ይፈታቸዋል ይመልስልናል ብለው ሲያነሷቸው ወይም ተስፋ ያደርጓቸው ጥያቄዎች ነበሩና እነሱን ከመመለስ አንጻር ምን ተከናውኗል ብለው ያስባሉ? ብዙ ጊዜ ደግሞ የአማራ ህዝብ ከሚያነሳቸው ጥያቄዎች መካከልም እንዳብነት
ከወሰንና ከማንነት ጋር የሚገናኙ ጉዳዮች ዛሬም ድረስ አልተፈቱም፣ ረጅም ጊዜ ወስደዋል እየተባለ ይነሳል። ይሄ ደግሞ የአማራ ህዝብ ለብልጽግና መንግስት የሚኖረውን ድጋፍ እንዲቀንስ እምነቱን እንዲላላ ያደርገውም ወይ የሚለው ላይ ማብራሪያ እንዲሰጡኝ ይፈልጋሉ። በዚያ ከለውጥ ማግስት ባደረግነው ውይይት በሁሉም የአገሪቱ ጫፎች የነበሩት ጥያቄዎች፣ አስተያየቶች በሁለት አንኳር ጉዳዮች ተከፍለው ይታዩ ይችላሉ። አንደኛ ፖለቲካ ጥያቄ ነው። ሁለተኛ ደግሞ የመልማት ጥያቄ ነው። ልማትና ፖለቲካ ናቸው ጎልተው በተለያየ ቋንቋ በተለያየ መንገድ የሚነሱት። በአማራ ክልል የነበረውን ጥያቄ ከዚህ ተለይቶ የሚታይ አይደለም። የመጀመሪያው የፖለቲካ ጥያቄውን ብንወስድ በሁለት ከፍለን ማየት እንችላለን። ራሱ የፖለቲካውን ጥያቄ አንደኛው ረዥም ጊዜ የሚወስድ ዘላቂ መፍትሄ የሚሻ አስተማማኝ ሰላም ማረጋገጥ የሚፈልግ ከአንድ ብሔር፣ ከአንድ ክልል፣ ከአንድ ፓርቲ በላይ ማሳተፍ የሚፈልጉ ጉዳዮች አሉ። በአንድ ፓርቲ የማይመለሱ፣ በአንድ ክልል የማይመለሱ፣ በአንድ ከባቢ ፍላጎት የማይመለሱ የሌሎችን ተሳትፎ የግድ የሚጠይቁ ጉዳዮች አሉባቸው ጥያቄዎች ውስጥ። ለምሳሌ ህገ መንግስት በሚመለከት ባንዲራው ላይ ጥያቄ የሚያነሱ ሰዎች አሉ። አንቀጽ 39 ላይ ጥያቄ የሚያነሱ ሰዎች አሉ። በወሰን ጉዳይ በወሰን ይገባኛል ጥያቄ የሚያነሱ ሰዎች አሉ። እንደነዚህ ያሉ ጥያቄዎች ሙሉ እይታን ዘላቂ ሰላም የሚያረጋግጡ ምላሽን ማምጣት ይጠይቃሉ። እንዲሁ ሰምተህ ወዲያው የምትመልሳቸው ጉዳዮች ሳይሆኑ ሂደት ይፈልጋሉ። ለዚያ ረዘም ላለ ጊዜ እንግዲህ በውይይት እንደቆየን ይታወቃል። እያንዳንዱ የራሱ ችግር ስላለበት፣ ለምሳሌ ከነዚህ ጥያቄዎች ውስጥ ስንቶቹ እንደሆኑ ባላቅም ብዙዎቹ በሀገራዊ ምክክሩ ምላሽ ሊያገኙ እንደሚችሉ ተስፋ አደርጋለሁ። ነገር ግን ሐረርጌ ሄደህ የተጠየቀውን ጥያቄ እዛው ምላሽ እሰጣለሁ ብትል ወለጋ ስትሄድ ጥያቄ ሊወልድ ይችላል።